ሰውየው በኦሮሚያ ክልል የጨፌ ኦሮሚያ አባል ናቸው። በዚያ የተከበሩ ህዝቦች ክልል ውስጥ ከፍተኛ ስልጣን አላቸው። ሙሉ ስማቸው ገመችስ ደበላ ይባላል። የስማቸው ትርጉም ደስታ ማለት ይመስላል። እናም የደስታዎች ሁሉ ደስታ የሚባለውን ነገር ሲያደርጉ በካሜራ አይን ውስጥ ገብተው ህይወታቸው ተመሰቃቅሏል። በዚህ ሰሞን ከጨፌ ኦሮሚያ ያለመከሰስ መብታቸው በድንገት ተነስቶ በህግ እየተፈለጉ ነው። ለዚህ ሁሉ ችግር የዳረጋቸው ያን ነገር ሲያደርጉ ይታይበታል የተባለ ተንቀሳቃሽ ምስል በአደባባይ ተበትኖባቸው ነው። የጣቢያችን የምርመራ ክፍል እንዳረጋገጠው ከሆነ ጋሽ ገመችስ ደበላ እንትን የሚያደርጉበት ቪዲዮ የተቀረጸው ባልታወቁ የሆቴል ሰራተኞች ነው። በቪዲዮው ላይ ቀይ ለብሳ ለዚያ ነገር ስትዘገጃጅ የምትታየው ሴትም ከፍ ባለ የመንግስት ስራ ላይ ያለች ናት ተብሏል። ሰውየው ከኦሮሚያ ክልል ዞኖች ሁሉ ስራ ይበዛባቸዋል ከሚባሉት መካከል የሆነው የምዕራብ ወለጋ ዞን የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ ናቸው። ሐምሌ 8 ቀን 2013 ዓ.ም የኢትዮጵያ ዜና አገልግሎት ይዞት የወጣው ዘገባ የላሎ አሳቢ ወረዳ ዋና አስተዳዳሪ አቶ ገመችስ ደበላ ህዝቡ ችግሮችን ይፈታልኛል ብሎ ይሁንታ ለሰጠው ህዝብ ተግተው ለመስራት ከምንጊዜውም በላይ ዝግጁ መሆናቸውን ተናግረዋል ይላል ኢዚያ። በዚያ ዘገባው የህዝብ ይሁንታ አግኝቶ በ2014 ዓ.ም መንግስት ከሚመሰርተው ፓርቲ ጋር ህዝቡ በትብብር መስራት እንዳለበት ዋና አስተዳዳሪው ገመችስ ደበላ አመልክተዋል ሲል ጽፏል። ከ2018 ምርጫ ወራት ቀደም ብሎ ግን የሆነው ሁሉ ሆኗል። ገመችስ ደበላ የተባሉት የብልጽግና ጽህፈት ቤት ኃላፊ ያ ቪዲዮ በሰው እጅ መግባቱን ካወቁ በኋላ ተሰውሯል ተብሏል። ከነገራችን ጋር ጨፌ ኦሮሚያ የባለስልጣኑን የገመችስ ደበላን ያለመከሰስ መብት ያነሳውት የኑሮ ውድነት ለመቀነስ ወይም የህዝብን ችግር ለመፍታት ነው ብሎ ነበር። ጨፌው የሰውየውን ያለመከሰስ መብት ሲያነሳ አንድ የሐረር ተወካይ ጥፋቱ ሳይነገረን አናነሳም ብለው ተከራከሩ አሉ። ሆኖም አፈጉባኤዋ ከፈለጉ በግል ይነገሩታል እንጂ የሰውየው ድርጊት በዚህ መድረክ አይወራም ብለው አመረሩ። ሰሞነኛው ሾላኪ ቪዲዮ ግን የሆነውን ሁሉ ይፋ አድርገው ከቪዲዮ ይፋ መሆን በኋላ ጋሽ ገመችስ በቢሮአቸው ውስጥና በመኝታ ቤቶች ውስጥ ከሴቶች ጋር የነበራቸው ቅሌት ታይቶበታል። ይህን ተከትሎም ጉዳዩን የሚያጋልጡ ወገኖች ግለሰቡን የኢትዮጵያው ባልታዘር የሚል አዲስ ስያሜ ሰጥተዋቸዋል። በቢሮ ውስጥና በተለያዩ ቦታዎች የተቀረጹት እነዚህ የጋሽ ገሜና የሴቶች ቪዲዮዎች በማስረጃነት ተይዘው ፓርላማው ያለመከሰስ መብታቸውን እንዲያነሳና በፖሊስ እንዲፈለጉ ተወስኗል ተብሏል። ግለሰቡ ለውሽሞቻቸው ሲሉም የከተማ ማስተር ፕላን እስከ መቀየር ደርሰዋል መባሉን ሰምተናል። እስቲ እንዲህ ያለውን ጨዋታ ትንሽ ደቂቃዎችን እንስጠው። እንዳያፍሩ ሰከሩ፣ እንዳይፈሩ ፎከሩ። ስብሐት ለአብ ገብረ እግዚአብሔር ሌቱም አይነጋልኝ በተሰኘ ዝነኛ ስራው ላይ የተጠቀማቸው ናቸው። አንዲት በሴተኛ ዳሪነት ዙሪያ መጽሐፍ ያሳተሙ የ1950ዎቹ ኢትዮጵያዊ ሴተኛ ዳሪ ማለት በለዋል ለገንዘብ በመለወጥ ወይም በማከራየት የዕለት እንጀራዋን የምታገኝ ሴት ናት እያሉ ማስፋፍተው ያብራሩታል። ከ5 ዓመት በፊት የወጣ መረጃ አዲስ አበባ ውስጥ ብቻ ከ10 ሺህ በላይ ሴተኛ ዳሪዎች እንዳሉ አመላክቷል። ባህር ዳር ያሉ አንድ ምንጫችን በትምህርት መዘጋት ምክንያት ብዙ ተማሪዎች በከተማዋ ሴተኛ ዳሪ መሆናቸውን ነግረውናል። አፋር ሎጊያ ያሉ ሴተኛ ዳሪዎች 90% በጦርነት የተፈናቀሉ ተጋሮች መሆናቸውን ሰምተናል። መቀሌም 05 እና 06 የሚባለው ሰፈር ሙሉ ለዚህ ተግባር የተተወ ነው ተብለናል። ሐዋሳ ቤርሙዳ የሚባል ሰፈር አለ። ወጣቶች እዚያ ከገባ አይወጡም ይባላል። በጥቅሉ ያለፉት 7 ዓመታት ብቻ የሴተኛ ዳሪዎቹን ቁጥር በብዙ ጥፍ ጨምሮታል። ከገመችስ ደበላ አነጋጋሪ ወሬ ተነስተን አዲስ አበባ ላይ አተኩረን የሴተኛ አዳሪነት ታሪክ እና ዝና ያላቸውን 3 ሰፈሮችን ጎብኛቸው። በውቤ በረሃን ጀምር። የውቤ በረሃ ዘመን የሚባለው 1950ዎቹን የሚያጠቃልል ነው። በዋናነት ከጊዜው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ጋር የተገናኘ ታሪክ አለው። አንዳርጋቸው ጽጌ ትውልድ አይደናገር እኛ ምንናገር በተሰኘው መጽሐፉ ጓደኞቼ ማታ ማታ ሰራተኛ ሰፈርን እሪ በከንቱን ዶሮ ማነቂያን የድሮ አራዳን ያዳርሳሉ፣ ይጠጣሉ፣ ይደንሳሉ። የስብሐት ገብረ እግዚአብሔር ትኩሳታሞች ማለት እነዚህ የኔ ጓደኞች ነበሩ። የሚያደርጉት ነገር ስብሐት በመጽሐፉ ከገለጸው ጋር አንድ አይነት ነገር ነበር ይላል። ቆይቶ እሱን ጓደኞቹን ተከትሎ በረሃ መውረዱን የሴተኛ ዳሪ ገላ አቅፎ ማደሩን አልሸሸገም። ፖለቲከኛው አንዳርጋቸው ኤድስ የሚባል በኋላ የመጣ በሽታ በዚያን ጊዜ ቢኖር ኖሮ ኢሃፓም ኢህአዴግም የሚባሉ ድርጅቶች አይፈጠሩም ነበር። የሚያጭደን ደርግ ሳይሆን ኤድስ ይሆናል ሲል ጽፏል። በዚያን ጊዜም እንደ ጨብጥ፣ ቄጥኝና መሰል በወሲብ የሚተላለፉ በሽታዎች የተማሪው ህመም እንደነበሩ አትቷል። እኒህን ህመሞች በማከም የሀብት ማማ ላይ የተንፈራጠጡ የአዲስ አበባ ሰዎች እንደነበሩ አንዳርጋቸው አክሏል። አንዳርጋቸው ጽጌ ከሰራተኛ ሰፈርና ከሌሎችም የቀይ መብራት ወረዳዎች ውስጥ ከሴተኛ ዳሪዎች ከተወለዱት አባታቸውን ከማያውቁት ህፃናት መሃል ስንቶቹ የኛ የዩኒቨርሲቲው ተማሪዎች ልጆች ይሆኑ ብሎም ይጠይቃል።
ሁላችንም የዛን ዘመን ተማሪዎች ደማችንን እየሰጠን አባት አልባ ሆነው ካደጉት ወጣቶች ደም ጋር በዘመኑ የጄኔቲክ ቴክኖሎጂ አማካይነት ቢመረመር ብዙዎቻችን ቅድማያት የሚያደርግ ውጤት ይገኝ ነበር። ሴት ልጆቻችን በ13 እና በ14 ዓመታቸው እዛው እንደናቶቻቸው ሴተኛ ዳሪዎች ስለሚሆኑ እኛ 50 ዓመት ሳይሞላን ቅድመ አያቶች ለመሆን የሚያቅተን አይሆንም። የሚያደራጃቸው ምስጢር አዋቂ ጠፍቶ እንጂ እነዚህ ያረጁ ሴተኛ ዳሪዎች በ1983 የመንግስት ስልጣን የያዝነውን የቀድሞ ዩኒቨርሲቲ ተማሪዎች የልጆቻችን አባቶች ስለሆናችሁ እየተመረመራችሁ ልጆቻችሁን ያሳደግንበትን ሂሳብ አወራርዱ ብለው ባስገደዱን ነበር ሲልም ተናዟል። ደራሲው ስብሐት ገብረ እግዚአብሔር ስለ ውቤ በረሃ ሌቱም አይነጋልኝ በተባለ መጽሐፉ ላይ የሆነውን ሁሉ ጫር ምንጭር አድርጎ በመጽሐፍ የሚታወቅ ሰው ነው። ውቤ በረሃ መተህ ስትጣላ ስትደባደብ የፍጥረትን ሕግ መከተልህ ነው ይላል። ውቤ በረሃ ውስጥ የፈጠረው ጥል አሁን የተባለ ገጸ ባህሪ የሚዘነጋ አይደለም። አንዳርጋቸው ጽጌ እንደሚለው ከሆነ በዚያን የውቤ በረሃ አገልግሎት ሰጪዎቹ ሴቶች በአብዛኛው ከገጠር ወደ ከተማ የፈለሱ አማሮች ነበሩ። ቀጥለው ትግራዋይ ሴቶች ይከተላሉ። አንዳርጋቸው ለምን ከሌሎች ብሔረሰቦች የመጡ በርካታ ሴተኛ ዳሪዎች እንዳልነበሩ ጥናት የሚያስፈልገው ነው ይላል። በአሁኑ ጊዜ ደግሞ ኦሮሞና ወላይታ በርካታ ሴተኛ ዳሪዎች እየተፈጠሩባቸው ነው ሲሉ አንድ ጋዜጠኛ ነግረውናል። የትግራይና የጎንደር ተወላጆችም እንደዚያው ብዙ ናቸው ተብሏል። እኒሁ ጋዜጠኛ ጎንደሮች፣ ወለጋዎችና ትግሬዎች በጦርነቱ ምክንያት በተለየ ሁኔታ ለዚህ ችግር ተጋልጠዋል ይላሉ። ጎጃሚዎቹንም ያሁኑ ጦርነት ወላፈኑ አላጣቸውም ያሉን ጋዜጠኛው ነገር ግን እነሱ እዚያው ጎጃም ውስጥ ነው እርስ በርስ ያለ እድሜያቸው እየተጋቡ ያለው ብለውናል። አንድ ጅማ ከተማ የሚኖሩ ምንጫችን ደግሞ የጎጃም ሴት ልጆች በአሁኑ የእርስ በርስ ጦርነት ምክንያት በከተማዋ ጠላ ሻጭ ሆነዋል ብለውናል። አሶሳና ሌሎችም የኢትዮጵያ አካባቢዎች ላይ በብዛት ተበትነዋል። ወደ ሁለተኛዋ የአዲስ አበባ ሴተኛ ዳሪዎች መናኸሪያ ዘልቀናል። ቼቼንያ ትባላለች። ቼቼንያ በሩሲያ ውስጥ የሚገኝ ክልል ነው። መካከለኛው እስያ ውስጥ በካውካሰስ ክልል ይገኛል። በሩሲያና ቼቼንያ መካከል ብዙ ግጭቶች ነበሩ። ቼቼንያ በሩሲያ ውስጥ ራስ ገዝ የሆነ ቦታ ነው። ፑቲን ከ13 ዓመት በኋላ በነሐሴ ወር 2016 ዓ.ም ቼቼንያን ጎብኝተው መነጋገሪያ ሆነው ነበር። ከብዙ ትግል በኋላ የሩሲያ አካል የሆነችው ቼቼንያ ዩክሬንን የሚዋጉ ከ47,000 በላይ ሰዎች መላኳን በጊዜው አስታውቃለች። የኢትዮጵያ የ1990ዎቹ ትውልድ መቀበጫዋ ቼቼንያ ስሟን ከዚች አወዛጋቢ ግዛት መዋሱ አስገራሚ ነው። ኢትዮ ኤፍኤም 108.1 ከ4 ዓመት በፊት አነጋገርኳቸው ያላቸው አንድ ባለሙያ ኢህአዴግ ቼቼንያንና አካባቢውን ለተጠና መኖሪያ ሰፈርነት አቅዶ ነበር ያቋቋማቸው። በሂደት ግን የወሲብ ሜዳ ሆነው አረፉት። ታምሩ ተመስገን የተባሉ ጸሐፊ አንድ ሌት በቼቼንያ በተሰኘው መጣጥፋቸው ውስጥ ቀን በሸቀጥ ንግድ ስትናጥ የምትውለው ቼቼንያ ሌት ደግሞ በወሲብ ሸቀጥ ስትጋለብ ታነገዋለች። እዚህ እርጋታንና ጸጥታን እርኩስ መንፈስ ብለው አባረው ትርምስን አበጀ ብለው ተቀብለዋል ይሉናል። ጸሐፊው እንደሚሉ ከሆነ ወደ ሃቫና በሚወስደው መንገድ ግራና ቀኝ ከሚገኙ ጠባብ አርከበ ቤቶች ክትፎ በኬክ የሆኑ ውብ እንስቶች ተትረፍርፈዋል። በታምሮ አገላለጽ መሰረት ቼቼንያ ከራስ ጸጉራቸው እስከ እግር ጥፍራቸው ድረስ ቁርጥምጥም ተደርገው የሚበሉ እንስቶች ጧት ተዘርተው አመሻሹ ላይ የሚበቅሉባት የቅንዝር እምብርት ናት። ቼቼንያን የሚያውቋት ቺቺዬ ሃኒ ሲመሽ ይነጋላታል ይሏታል። ሲነጋ ደግሞ ይጨልምባታል። ጧት ሲሆን በቼቼንያ አልፎ ወደ ብራስ የሚወርድ ሰው የማያየው አስቀያሚ ነገር የለም። በሶስተኛ ደረጃ ወደ መረጥንላችሁ የአዲስ አበባ ሴተኛ ዳሪዎች መናኸሪያ ተሻግረናል። ቦሌ። የአዲሷ ቦሌ አመሰራረት ከኢህአዴግ ጀነራሎች ጋር ይገናኛል። መለስ ዜናዊ አስረስ በ1990ዎቹ መጀመሪያ የገጠማቸውን ህንፍሽፍሽ የተባለ ጣጣ ለማክሸፍና በአሸናፊነት ለመጠቅለል ለጀነራሎቹ ሁሉ የቤት መስሪያ መሬት ቦሌ ላይ እንደሰጧቸው ተጽፏል። በዚያው እየተስፋፉ ቦሌን ቦሌ ያደረጉት ትልልቆቹ የኢትዮጵያ ጀነራሎች ናቸው። እናም ቦሌ ሴተኛ ዳሪዎቿንና የወሲብ ሜዳዋን አመቻችታ ቀጠለች። እነ መስቀል ፍላወር የዚህ ሜዳ አንዳንድ ግዛቶች ናቸው። እሳቸው ቢቾች ካሏቸው ሴተኛ ዳሪዎች ጋር በጣም ጓደኛ ነበርን ያሉን ምንጭ መስቀል ፍላወር አካባቢ ሪቮ የሚባል ክለብ እንደነበረ ይናገራሉ። ምንጩ ሪቮን ቀን ቀን ጤነኛ ነው፣ ማታ እንደ ዘንዶ ይለወጣል ሲሉ ይገልጹታል። በእሳቸው አገላለጽ መስቀል ፍላወርና አካባቢው የውቤ በረሃ ተቃራኒ ማለት ነው። ውቤ በረሃ የተማሪዎች መዝናኛ ሰፈር ስለነበረ በአነስተኛ ገንዘብ የሚሆነው ይደረግ ነበር። መስቀል ፍላወር ደግሞ ለሚሊዮነሮች ታስበው የተከፈቱ የሴተኛ ዳሪ ቤቶች ያሉበት ሰፈር ነው። ቦታውን ያጠኑት ምንጫችን ከአንድ ሴት ጋር 1 ሰዓት ለመቆየት 10,000 የኢትዮጵያ ብር ሊያስፈልግ ይችላል ብለዋል። በዚህ ዘመን የአዲስ አበባው ቦሌ ክፍለ ከተማ የተዋጣለት የሴተኛ ዳሪዎች ማዕከል ሆኖ ቀጥሏል። ባለፈው ዓመት የተነበበው የዋዜማ ጽሑፍ አዲስ አበባ ውስጥ ከዋሽንግተን ሆቴል እና
ከአውሮፓ ህብረት ጽሕፈት ቤት አንስቶ ሲያን ሲቲ ሆቴልን አልፎ ቺቺኒያ ሚኪላንድ ጎዳና ድረስ በመቶዎች የሚቆጠሩ ሴተኛ አዳሪዎች ከምሽቱ 2 ሰዓት ጀምሮ ዋናውን መንገድ ይዘው መቆማቸው የተለመደ ነው ይላል። ከአትላስ ወደ ቦሌ መድኃኔዓለም የሚወስደው ጎዳና ግራና ቀኝ ዘወትር ምሽት በሴተኛ አዳሪዎች የሚዘወተር ሲሆን ከቅርብ ጊዜ ወዲህ ደግሞ በካዛንቺስ ጁፒተር እና የራዲሰን ሆቴሎች መግቢያ የኢንተርኮንቲኔንታል አዲስና የኤሊሌ ሆቴሎች ዙሪያ አልፎ አልፎ ሴተኛ አዳሪዎች እልፍ ብለው የሚቆሙባቸው ቦታዎች እየሆኑ መጥተዋል። የዋናውን የአፍሪካ ጎዳናን መንገድ ይዞ ወደ ቦሌ መድኃኔዓለም የሚያስገቡ ቅያሶችም በሴተኛ አዳሪዎች ይዘወተራሉ። በተለይም በራማዳ አዲስ፣ በሚሊኒየም አዳራሽ ጀርባ፣ በቀድሞ ብራስ ሆስፒታል አካባቢ፣ ጎልደን ቱሊፕ ሆቴል እና አካባቢው፣ ሳር ቤት አደባባይ አካባቢ ከቅርብ ጊዜ ወዲህ በስፋት የሴተኛ አዳሪዎች ቁጥር በርክቶባቸዋል። ይሄ ቦሌ የተባለ ሰፈር ደግሞ የማሳጅ ዘመን ማሳያ ነው። በማሳጅ ቤት ማሊያ የሚሰራው ጉድ እንዲህ ተነግሮ አያልቅም። ከነጋዴ እስከ ባለስልጣን፣ ፊደል ከቆጠረው እስከ መሃይሙ፣ ከልጅ እስከ ወጣት፣ ከታዋቂው እስከ አዋቂው፣ ከጥበብ ሰው እስከ ተራይ መንደር ወሬኛ፣ ከባለትዳር እስከ ፈት ድረስ ሊገመት እንኳን የማይችል የሰው አይነት ወደ ማሳጅ ቤቶች ይጎርፋል። እዚያም በማሳጅ ስም ኤክስትራ የተሰኘ ነገር ይጠይቃል። የሚሆነው ሁሉ ይሆናል። ከውቤ በረሃ ከቺቺኒያና ቦሌ ዝነኛ መሆን በፊትም አዲስ አበባ የሴተኛ አዳሪዎችና የወታደሮች ከተማ እንደነበረች አንዳርጋቸው ጽጌ ጽፏል። የዳግማዊ አፄ ምኒልክ ወታደር በአዲስ አበባና ዙሪያዋ በሰፈረባቸው የ1870ዎቹ ዓመታት ለዚሁ ተንቀሳቃሽ ወታደር የወሲብ አገልግሎት የሚሰጡ ሴቶች ነበሩ ይባላል። አንዳርጋቸው ጽጌ ትውልድ አይደናገርኛ ምንናገር አዲስ አበባ አንድ ቤተሰብ አብዮቱና ኢሃፓ ከ1877 እስከ 1970 በተሰኘው መጽሐፋቸው የአዲስ አበባ የወሲብ ኢንዱስትሪ መሰረት ሴት ባሪያዎች ሳይሆኑ አይቀሩም ባይ ነው። ብዙ ከደቡብና ደቡብ ምዕራብ ኢትዮጵያ እየተፈነገሉ አዲስ አበባ የገቡ የዘመኑ ሸገጋ ባሮች አዲስ አበባን ወንድ የበዛበት ወታደር ፍላሎት ያበርዱ ነበር ይባላል። ቀጥሎም በአዲስ አበባ የወሲብ ንግድን ያስፋፋው የጣሊያን ሰራዊት ነው። ለወትሮው የኢትዮጵያ ወታደር በነፃ ያገኛት የነበረችውን ኢትዮጵያዊት ቆንጆ የፋሽስት ኢጣሊያ ወታደሮች ገንዘብ እየሰጡ አለማመዷት። እናም ጉዳዩ እጅጉን ተስፋፋ። ደራሲው ስብሐት ገብረ እግዚአብሔር ሌቱም አይነጋል ባለበት ታዋቂ ስራው ፈረንጆች ኢትዮጵያ ማሰልጠን ስለፈለጉ የኤሌክትሪክ መብራትን፣ ሽርሙጥናን፣ ቂጥኝን ከእንግሊዝኛ ቋንቋ ጋር ሰጥተዋት ሄዱ ሲል ቀልዷል። ይህንን አባባሉም የስጦታ ፈረስ ጥርሱ አይታይም በሚሰኘው የኢትዮጵያ ምሳሌ አነጋገር ገልጾታል። ቀጥሎ የመጣው የኢትዮጵያ ትውልድ በእርግጥም የተሰጠውን ተቀብሎ እየዋለለ የባከነ ነው። ከሰሞንኛው ገመችስ ደበላ ኢትዮጵያዊ ባልታዘር እየተባለ የሚናፈስ ወሬ ተነስተን የሴተኛ አዳሪነትን ትርጉም፣ አሁናዊ ገጽታ፣ የታሪክ ሂደትና ሌሎችንም ምስጢሮች የፈተሽንበት ዝግጅት ተጠናቋል። ሰላም ይስጥልን።